ኢየሱስ የሞተልን እግዚአብሔር እንዲወደን አይደለም። እግዚአብሔር ስለወደደን ነው ኢየሱስ የሞተልን። ሰው እግዚአብሔርን ጠላ፣ ሰው የእግዚአብሔር ጠላት ሆነ። እግዚአብሔር አይደለም የሰው ጠላት የሆነው። እግዚአብሔር ሰውን አልጠላም። የፈጠረውን ፍጥረት እግዚአብሔር አልጠላም። ሰው ግን እግዚአብሔርን ምን አደረገ? ጠላ። እግዚአብሔር ግን ፍጥረቱን ስላልጠላ፣ ሰውን ስላልጠላ፣ ሰው ኃጢአት ሰርቶ ከገነት ሲባረር እንኳን እግዚአብሔር ያባረረው እንዴት አድርጎ ነው? ቁርበት አልብሶ ነው ያባረረው። ተስፋ ሰጥቶ የሴቲቱ ዘር የባቡን ዘር ራስ ይቀጠቅጣል ብሎ ተስፋ ሰጥቶ ነው እግዚአብሔር ሰውን የሸኘው። እግዚአብሔር በኃጢአት ምክንያት የሰው ጠላት አልሆነም። ስለዚህ የክርስቶስ መስቀል ሲመጣ እርቅ ተካሄደ የምንለው እነዚህን ሁሉ ነገሮች ታሳቢ አድርገን ነው። በእግዚአብሔርና በሰው መካከል ጠላትነትና ባላንጣነት መኖሩን፣ በሰውና በሰው መካከል ጠላትነት መኖሩን፣ በሰውና በፍጥረት መካከል ጠላትነት መኖሩን ታሳቢ አድርገን ነው በክርስቶስ ሞት እርቅ መፈጸሙን የምናየው። ይህንን በተለይ የሚያስተምረን ሐዋርያው ቅዱስ ጳውሎስ ነው። በአንደኛው መቶ ክፍለ ዘመን፣ በሁለተኛው መቶ ክፍለ ዘመን በክርስትና ብቻ ሳይሆን ከክርስትና ውጭ ባሉ ሃይማኖቶች ውስጥ ሁሉ በአምላክና በፍጥረት መካከል እርቅ መካሄዱን የጻፈ ሰው የለም። እርቅ የሚለው ኮንሴፕት ቤተሰባዊ ነው እንጂ በአምላክና በአምላኪ በፈጣሪና በፍጡር መካከል እርቅ የሚባል ነገር በመጀመሪያዎቹ መቶ ክፍለ ዘመናት ውስጥ አይታወቅም። ሐዋርያው ጳውሎስ ብቻ ነው በአዲስ ኪዳንም የጻፈው፣ ሌሎቹም አልጻፉትም። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ነው የሚለው። የሮሜን መጽሐፍ ከመጀመሪያ ጀምሮ ስናነበው የምንማረው አንድ ነገር ሰዎች ሁሉ ኃጢአተኞች መሆናቸውን ነው። ሰዎች እግዚአብሔርን አያከብሩም። ሰዎች እግዚአብሔርን አያመሰግኑም። ጣዖት አምላኪዎች ሆነዋል። ምዕራፍ 1ን ብናነበው የእግዚአብሔርን ትዕግስት ይንቃሉ። ስለዚህ እግዚአብሔርን የሚፈልግ የለም። ምዕራፍ 3 እንደሚነግረን እርሱን የሚፈራ የለም። ሰዎች በአጠቃላይ አምላክን የሚጠሉ ናቸው። ምክንያቱም አሁን እዚህ ጋር ስናነብ ምንድነው የሚለው? ጠላቶች ሳለን ነው የሚለው። ጠላትነት አለ። ጠላትነቱ በማን በኩል እንደሆነ ምዕራፍ 1ን ብናነበው ለምሳሌ ምዕራፍ 1 ቁጥር 30 ሐሜተኞች ካለ በኋላ አምላክን የሚጠሉ። ስለዚህ ሰዎች አምላክን ምን ያደርጋሉ ማለት ነው? ይጠላሉ። በኃጢአት ምክንያት ሰዎች አምላክን የሚጠሉ ሆነዋል። ሌላም ክፍል ብናይ ለምሳሌ ምዕራፍ 8 ቁጥር 7 በዚሁ በሮሜ መጽሐፍ ምዕራፍ 8 ቁጥር 7 በአዲሱ መደበኛ ትርጉም ላንብበው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው ይላል። ይህ ሰዎች አእምሮአቸው ለኃጢአት የተገዛ ስለሆነ ከእግዚአብሔር ጋር ምኖች ናቸው? ጠበኞች ናቸው ሰዎች። ቆላስይስ ምዕራፍ 1:22ን ብናነበው የእግዚአብሔር ጠላቶች መሆናችንን ነው የሚናገረው። ሰዎች የእግዚአብሔር ጠላቶች ናቸው። የእግዚአብሔርን ሕግ አይታዘዙም። የእግዚአብሔርን ፈቃድ አይፈጽሙም። የእግዚአብሔርን መንገድ አይከተሉም። ጌታ የሞተው የማንወደድ የነበርነውን እንድንወደድ ለማስቻል አይደለም። ቀድሞ ነገር ገና ኃጢአተኞች ሳለን፣ ገና ጠላቶች ሳለን እግዚአብሔር ምን አድርጎን ነበር ማለት ነው? ወዶን ነበር። ገና ጠላቶች ሳለን ነው የሚለው። እግዚአብሔር ስለወደደን ነው ልጁን የላከልን። ልጁ በመስቀል ላይ የሞተው እንጂ ልጁ በመስቀል ላይ ስለሞተልን አይደለም እግዚአብሔር የወደደን። ስለዚህ የልጁ ለኛ መሞት የእግዚአብሔር ፍቅር መገለጫ ነው እንጂ እግዚአብሔር እንዲወደን ማድረጊያ አይደለም። ኃጢአተኞችን እየወደደ ኃጢአትን የሚጠላ አምላክ ስላለን ኃጢአታችን ቢያስከፋውም እንኳን እኛን ከመውደድ የታቀበበት ጊዜ አልነበረም። እግዚአብሔር ሰዎችን ሁሉ ይወዳል። እግዚአብሔር ከቀራኔው መስቀል በፊትም ባላንጣችን አልነበረም። እግዚአብሔር ከቀራኔው መስቀል በፊት ጠላታችን አልነበረም። እግዚአብሔር ኃጢአትን ይጠላል፣ እኛን ግን ይወዳል፣ ኃጢአተኞችን ይወዳል። ስለዚህ ልጁን ገና ኃጢአተኞች ሳለን እንደኛ እንዲሞት በማድረግ ጠላትነትን አስወገደ። ዮሐንስ 3:16 የሚነግረን እንዴት ነው? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ምን አድርጓል? ወዷል። ዓለምን ተቆጥቶ አይደለም ልጁን የሰጠው። በዓለም ላይ በመቆጣቱ አይደለም ልጁን የላከው። ዓለምን ሲል በዚህ አውድ በዮሐንስ 3:16 ሰዎችን በመውደዱ ምክንያት እግዚአብሔር አንድያ ልጁን ምን አደረገ? ሰጠ። ከፍቅር የተነሳ ነው እንጂ እግዚአብሔር ከቁጣ አይደለም ልጁን የሰጠን። ከክርስቶስ ሞት የተነሳ ያገኘነው እርቅ ግን የጠላትነት ማብቃት ብቻ አይደለም። እግዚአብሔር በኃጢአተኞች ልብ ውስጥ ፍቅሩን እንዳፈሰሰ እዚሁ መጽሐፍ ቅዱስ ምዕራፍ 5 ቁጥር 5 ላይ ይነግረናል። እንደዚህ ይላል፣ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። በልባችን የሞላው የእግዚአብሔር ጥላቻ ነበር። በልባችን የሞላው ከእግዚአብሔር ጋር ጠብ ነበር። በልባችን ያለው ከእግዚአብሔር ጋር ጥል ነበር። በክርስቶስ ሞት ከታረቀን በኋላ በመንፈሱ በልባችን ምኑን አፈሰሰ ይላል? ፍቅሩን አፈሰሰ ይላል። ስለዚህ ያገኘነው መታረቅ ብቻ አይደለም፣ ከመታረቅ የተሻገረ ነገር አግኝተናል።